በረሱል ሰለላሁ ዐለይሂ ወሰለም ጊዜ የነበሩት ሁጃጆች ለሐጅ ለመሄድ በጣም ልባይ የሆነ ፍላጎት ነበራቸው። በህይወት ዘመን አንዴ ግዴታ በማድረጉ ብቻ ሳይሆን ልባይ ፍላጎት ኖሯቸው ይሄዱ እንደነበር ማሳያ ነው። ሰው ሐጅን ለማድረግ በሚሄድበት ጊዜ ሙሉ ወንጀሉ ይማርለታል። ልባይ የሆነ ፍላጎታቸውን ለመግለጽ ከባድ ነውና በማልቀስ ነበር የሚገልጹት። ማህርታውን ለማግኘት በማሰብ በማቀድ እንድንሄድ አሳስባለሁ። ለበይከ اللهم لبيك لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك له. السلام عليكم ورحمة الله وبركاته. ودنا የተከበራችሁ የሙስሊም ተማሪዎች ሊግ ተከታታዮች እየቀጠለ በሚገኘው ሰሞንኛ የሐጅ ቆይታችን በዛሬው ዕለት ደግሞ የበፊት ሁጃጆች እንዴት ወደ ሐጅ እንደሚሄዱ ያላቸውን ጉጉትና እንዴት አርገው ያን ሁሉ አመት ጠብቀው እንደሚሄዱ ያሉበት ሁኔታ የምንዳስስ ይሆናል። አብራችሁን ቆዩ። ሐጅ ከአርካኑል ኢስላም ካሉት ውስጥ የሚጠቀስ ኮር የሆነ የኢባዳ አይነት ነው። አንድ ሙስሊም በህይወቱ አንድ ጊዜ አቅሙ እስከቻለ ድረስ ማድረግ እንደሚገባው ግዴታ እንደሚሆንበት የሚጠቀስ የኢባዳ አይነት ነው። ያንን ኢባዳ ግን ለመተግበር የበፊት ሁጃጆች እንዴት ነበር የሚሄዱ የሚለውን ለመዳሰስ ስንሞክር በአሁኑ ሰዓት ላይ ፕሌኖች አሉ። በባቡርም ቤትም በመርከብ የሚሄድ በተሻለ ሁኔታ ከዚህ ቀደም ከነበረው ከዚህ ቀደም የረሱል ሰለላሁ ዐለይሂ ወሰለም ዘመን ጊዜ የሚሄዱ ሰዎች የነበሩበትን ከዛም በፊት የነብዩላህ ኢብራሂም ጊዜ ያሉ ሰዎች ወደ ካዕባ ሲሄዱ የነበረው ሁኔታን በተሻለ መልኩ የምንተገብርበት ሁኔታ ተፈጥሯል። በዋነኝነት ደግሞ አውሮፕላንን በመጠቀም ማለት ነው። በአጭር ጊዜ ውስጥ ያለምንም እንግልትና መሰቃየት ሐጅ ለማድረግ የሚሄዱ ሰዎች በርካታ ናቸው በየአመቱ። የበፊት የረሱል ሰለላሁ ዐለይሂ ወሰለም ዘመን የነበሩትና ከነብዩላህ ኢብራሂም ዘመን ጊዜ ጀምሮ ከዛም በፊት የነበሩ ወደ ካዕባ የሚጎርፉ የነበሩ ሁጃጆች የነበሩበት ሁኔታ በተሻለ መልኩ የምንተገብርበት ሁኔታ ላይ ደርሰናል ማለት ነው። ይሄ የበፊት ሰዎችን ሁኔታ ለማንሳት ስንንደረደር የሚጠቅመን ሐሳብ በመሆኑ ነው ይሄን ቀድሜ ለማንሳት የወደድኩት። የበፊት ጊዜ የነበሩት ሁጃጆች በተለይም በረሱል ሰለላሁ ዐለይሂ ወሰለም ጊዜ የነበሩት ሁጃጆች ለሐጅ ለመሄድ በጣም ልባይ የሆነ ፍላጎት ነበራቸው። አንዳንዶች ሀብት ንብረታቸው ሙሉ በመሸጥ ሙሉ አመታቸውን ያጠራቅሙ ነበር። በ80 ዓመታቸው ቢሄዱ ገንዘብ ማግኘት ከሚችሉበት ጊዜ ጀምሮ በማጠራቀም 80 ዓመት ሙሉ ጠብቀው ነበረ የሚሄዱት ማለት ነው። ይሄም ልባዊ ፍላጎታቸው ምን ያህል ትልቅ እንደመሆኑና ምን ያህል መስዋዕትነት መክፈል እንደሚችሉ ያየንበት ሁኔታ ነበር። ሰዎች ከባግዳድ፣ ከሶሪያ፣ ከሻም፣ ከየመን ከየትኛውም የዓለም አቅጣጫ ወደ መካ ሲጎርፉ ግን ከዓለም ጥግም ቢሆን ማድረግ ያለባቸውን በሙሉ ያደርጉ ነበረ። ግዴታ ወይም ደግሞ አርካኑል ኢስላም አንደኛው በመሆኑና አላህ Subhanahu Wa Ta'ala በህይወት ዘመን አንዴ ግዴታ በማድረጉ ብቻ ሳይሆን ልባይ ፍላጎት ኖሯቸው ይሄዱ እንደነበር ማሳያ ነው። የነሱ መስዋዕትነትም አይተናል። በገንዘብም በየትኛው ሁኔታ ያወጡ ነበረ። በሚሄዱበት ጊዜ ደግሞ 3 ወር፣ 4 ወር፣ 5 ወር፣ 6 ወር መንገድ ላይ ያሳልፉ ነበር። በዚህ ጊዜ ከፍተኛ ፀሐይ ነው ያለው። የዛን ጊዜ በጣም ብዙ በረሃዎች ነበሩ፣ ሌቦች ነበሩ፣ ወይም ደግሞ ሽፍታዎች ነበሩ። በረሃ ውስጥ ሊገኙ የሚችሉ ሽፍታዎችን ምግብ ማጣትን ለ6 ወር የሚችሉት ምግብ ላይ ኖር ይችላል። ያንን ነገር በማሰብ ይዘው የሚንቀሳቀሱትን በሽታ ይህን ሁሉ መስዋዕትነትን ከፍለው መጨረሻ ላይ ግን አንድ ጊዜ ነው ሐጅ ለማድረግ ወይም ደግሞ አንድ ጊዜ ካዕባን ለማየት ነበር የሚሄዱትና ምን ያህል ያላቸውን ፍላጎት እንድናስብ እንድናገናዝብ ነው የዛሬው ቆይታችን በዋነኝነት ማለት ነው። ረሱል ሰለላሁ ዐለይሂ ወሰለም ምን ይላሉ? አላህ Subhanahu Wa Ta'ala ሐጅን የደነገገበት ሁኔታ አንድ ሰው ሐጅን ለማድረግ በሚሄድበት ጊዜ ሙሉ ወንጀሉ ይማርለታል አይደል? ልክ ከእናቱ ሆድ እንደተወለደ ሙሉ ወንጀሉ ሙሉ ይማርለታል። ይሄ ትልቅ የሆነ ፈዳኢል ነው ሐጅ የሚያደርግ ሰው ሊያገኘው የሚችለው ማለት ነው። ይሄንን ፈዳኢል ግን ለማግኘት ሙሉ መተግበር ያሉበትን ስነ ስርዓቶች ያካሄደ ሰው ብቻ የሚያገኘው ነገር እንደመሆኑ ያንን ነገር ጥንቃቄ አድርገን እንድንተገብር ለማሳሰብ ወዳለው። ከሰለፊያዎች ስናነሳ ሰለፎች ብዙ ጊዜ ሲያነሷቸው ካዕባን በሚያዩበት ጊዜ ብዙ ሰዎች ያለቅሱ ነበረ። አንድ ጊዜ በማየት ብቻ ያ ሁሉ
ጊዜ 6 ወር 7 ወር 8 ወር ኢቭን 1 ዓመት ሁሉ መንገድ ላይ በመጓጓዝ የሚያሳልፉ ሰዎች ለበይክ አላሁመ ለበይክ ብለው ካዕባን በሚያዩበት ጊዜ ልባዊ የሆነ ፍላጎታቸውን ለመግለጽ ከባድ ነውና በማልቀስ ነበር የሚገልጹት ይሉ ነበረ። ይሄም ካዕባን ምን ያህል በጉጉት መሄድ እንዳለብን ግዴታ ስለሆነብንና ገንዘብ ስላለን ብቻ ሳይሆን ልባዊ ፍላጎት አላህን ለማግኘት የአላህን ቤት ለመጎብኘት ማህርታውን ለማግኘት በማሰብ በማቀድ እንድንሄድ አሳስባለሁ። የነሱ ሁኔታና የኛን ሁኔታ ኮምፔር ለማድረግ ስንሞክር እነሱ የነበሩበት ሁኔታ ያን ሁሉ ጊዜ መንገድ ላይ ለማውጣት የሚያደርጉትን መስዋዕትነት ስናይና በአሁን ዘመን በ3 ሰዓት በ4 ሰዓት መካን ወይም ካዕባ ለመድረስ የሚፈጀውን ጊዜ ስናስብ አሁን ላይ ቀላል የሚሆንበት ሁኔታ በመኖሩ ሰዎች ግዴታነቱን ወይም ደግሞ ያን ያህል ፍላጎቱ ኖራቸው ያለ መሄድ ሁኔታ ሊፈጠር ይችላልና ያንን ነገር ግን ካሁኑ ንያችንን በማሳመር አላህን ለማግኘት የአላህን ቤት ለመጎብኘት ማህርታውን ለማግኘትና የሱ ተወዳጅ ባሪያ ለመሆን በማሰብ በማቀድ ንያችንን በማስተካከል እንድንሄድ ለማሳሰብ ወዳለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። لبيك اللهم لبيك لبيك لا شريك لك لبيك إن الحمد والنعمة لك والملك لا شريك لك.